ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ መልኩ ተገናኝተናል። በባለፈው ቪዲዮ ቃል በገባሁት መሰረት በቫልዩ ቪሌጅ ወይም ደግሞ ትሪፍት በመባል መጠራት ሄደን የልብስና የጫማ ርካሽ ጫማና ልብስ የት እንደምናገኝ አይተናል። አሁን ደግሞ በእኔ ቤት አቅራቢያ በሚገኘው ቫልዩ ቪሌጅ ከኋላ በምታዩት ላይ በቫልዩ ቪሌጅ ተገኝተን ደግሞ የቤት እቃዎችን እና አንዳንድ ቁሳቁሶችን ለአዲስ መጪዎች ስፔሻሊ ደግሞ አዲስ መጪዎች ከሸልተርም ሊሆን ይችላል ወይ ደግሞ ከሸልተርም ውጪ ቀጥታ ወደ ኑሮ የምትቀላቀሉ ሰዎች ርካሽ የቤት እቃዎችን፣ ብርጭቆዎችን፣ ቡና መፍጫዎችን፣ ቶስት ማድረጊያ ዳቦ ቶስት ማድረጊያዎችን ኤቭሪቲንግ ውሃ ቦይለር ማምን የት እንደምናገኝ ለእናንተ ለመጠቆም ያህል ነው እዚህ የተገኘሁት። ስፔሻሊ ደግሞ ለአዲስ መጪዎች ተጠቃሚ ትሆናላችሁ ብዬ አስባለሁ። ምክንያቱም እንደመጣን ብዙ ፋይናንሻሊ ስለማንዳብር ባሉ ነገሮች ነው አሟልተን እቃዎችን አሟልተን ከሸልተር የምንወጣው ወይም ደግሞ ቀጥታም ሸልተር ባንገባም ቀጥታ ወደ ኑሮ የምንቀላቀለው። ርካሽ እቃዎችን ከምናገኝበት ውስጥ አንዱ ቫልዩ ቪሌጅ ነው። ሶ ቫልዩ ቪሌጅ ውስጥ እንግባና ደግሞ ያላቸውን ነገሮች እኔ አይ ሆፕ ብዙ ነገር ይኖራቸዋል ብዬ አስባለሁ። ለእኔም ለራሴ ራሱ በተለይ ደግሞ ለፖድካስታችን ስቱዲዮን ስገነባ መጽሐፍ መደርደሪያዎችን፣ አንድ መጽሐፍ መደርደሪያ ላይ የሚቀመጡ ቅርጻ ቅርጾችን እንዲሁም ብዙ ማይኮችን ኢቭን ንፋሱ በጣም ኃይለኛ ነው። ሰዓቱ ገና ነው። አሁን ላይ እንደዚህ የጨለመው ደመና ስለሆነ ነው እንጂ ምንም ላስቀርጸኝ አልቻለም። ገና እንደምታዩት 20 ጉዳይ ለ5 ነው፣ ግን በጣም ቅዝቃዜ አለ። በእጅም ማይኪኑ ያስኩት በጣም ስለሚነፍስ ድምጼ በስርዓት ላይ ይሰማ ይችላል በሚል ነው። እዚህ ንፋሱ በጣም ያስቸገረኝ ስለሆነ ወደ ውስጥ እንግባና ያለው ነገር እንቀርጻለን ማለት ነው። አብራችሁን ቆዩ። ላይክ ሰብስክራይብ ማድረግ እንዳይረሳ። በር ላይ ስንገባ ይህን ይመስላል ያለው ነገር። ያለው ቫይቭ ይህን ነው። እንደገባችሁ በዚህ በኩል ልብሶች አሉ፣ በግራ በኩል እንደምታዩቸው፣ በቀኝ በኩል ደግሞ የቤት እቃዎች ናቸው። እዚህ ጋር ጋሪ ያለ መክፈያ። እኔ አንድ ጋሪ ላይ ያዝ። ለማንኛውም ሰውም ከካሜራው በተጨማሪ ጋሪው ላይ ነው ፎከስ እንዲያደርግ የምፈልገው። መቀረጽ የማይፈልግ ሰው ስለሆነ ስፔሻሊ አበሻውን ተዉት። አበሻው ጭራሽ መታየት የማይፈልግም። ለምን እንደሆነ አላውቅም። ሰላም የማይላችሁ መንገድ ላይ ባላየን እናልፋችሁ። ምክንያቱም ያገለገሉ እቃዎች ገዛ ማምዳ ለመባል ነው መሰለኝ። እኔ ግን አይ ዶንት ኬር፣ ጣጣ የለብኝም። እና ሰዎች መቀረጽ ፍላጎት ስለሌላቸው ካሜራውን ላይ ፎከስ እንዲያደርጉ ዝም ብዬ ጋሪ ይዛለሁ ማለት ነው፣ ወደ ጋሪው እንዳዩ። እስቲ እንግባና ደግሞ ያሉትን ነገር አብረን ማለት ነው። ከስቶሩ እንደገባን መጀመሪያ እዚህ ጋር መጽሐፍቶች ናቸው ያሉት። ያገለገሉ መጽሐፍቶች ረድረው ታያላችሁ። እያንዳንዱ የራሳቸው ዋጋዎች አሉ። አሁን ለምሳሌ እዚህ ጋር እንደምታዩት 4 ብር ነው። የተለያዩ ትላልቅ መጽሐፍቶች አሉ። ህጻናቶችም የሚሆኑ በዚህ በኩል የተለያዩ ተረት መጽሐፍቶች አሉ። እነዚህም የራሳቸውን ዋጋ አላቸው። $6 ነው ፎር ሹር ከኦሪጂናሉ በግማሽ አትሊስት በግማሽ እንኳን ያነሰ ነው። ፐርሰናሊ በመጽሐፍ በኩል እንኳን ፐርሰናሊ አድቫይስ ማድረጋችሁ እንትን ነው ፌስቡክ ማርኬት። ምክንያቱም እኔም መጽሐፍቶችን እንግሊዝኛ መጽሐፍቶችን ምሳሌ ፈልጌ እዚህና ፌስቡክ ማርኬት ላይ ኮምፔር እያደረኩ ነበረ። ፌስቡክ ማርኬት ላይ ሞር ርካሽ ነው። ምክንያቱም አብዛኞቹ መጽሐፍቶች ኦሪጂናል ናቸው። ምንም የተቀደደ ፓርታም የላቸውም። እዚህ አንዳንዴ ኮምለሶች እየገቡ ይቀዱታል ማም ነገር እና ዋጋውም ትንሽ ከፌስቡክ ማርኬት ላይ ውድ ነው። ፌስቡክ ማርኬት ላይ ብዙ መጽሐፍ ያነቡና አንዳንድ ሰዎች ላይ ከ10-15 ሲደርስ ነው ፌስቡክ ማርኬት ላይ የሚያወጡት ማለት ነው። አንዴ ነው 10-15ቱ የሚሸጡላችሁ። እዚህ ግን ኢች ስለሆነ የሚሸጠው እያንዳንዱ ለየብቻ ስለሆነ የሚሸጠው ይወደዳል እዚህ። ፐርሰናሊ መጽሐፉን እንኳን ፌስቡክ ማርኬት ላይ አድርገው ያደርጋቸዋለሁ። ወደ ቅርጻ ቅርጽ እንግባ። ማን ነው ወደ ፍሬም ማለት ነው። እነዚህ የተሳቀሉት እንዳለ ፍሬሞች ለሽያጭ ናቸው። አንዳንድ ሰዎች ቤታቸውን ጨርሰው ሙቭ ሲያደርጉ እዚያ መጥተው ይሸጣሉ ማለት ነው። ዋው! እዚህ ጋር ኢየሱስ ክርስቶስ ስዕል አለ። እዚህ ጋር እንደምታዩት $11 ነው ከነ ፍሬሙ ነው የሚሸጠው። $11 ነው የሚሸጠው። ፍሬሙንም ለብቻ እንደምትፈልጉት አይነት ፐርፐስ መጠቀም ትችላላችሁ። ይሄም በጣም ነው የሚያምረው። እዚህ ጋር ያለው ስዕል ነው። ይሄ በሸራ ላይ የተሳለ ስዕል ነው። ዋጋው የት አለ? ዋጋው የለም፣ እዚህ ተልጧል። በዚህ በአጋጣሚ ዋጋ ሲላጥ አንዳንድ ሰዎች ምን ያደርጋሉ መሰሎቻችሁ? አሁን የመጽሐፉን የ2 ብር ከ50 የሚለውን ዋጋ ልጠው እዚህ ፍሬም ላይ ይለጥፋሉ ማለት ነው። ለጥፈው ያው እነሱ ሰራተኞቹ ምንም የሚያውቁት ታሪክ የለም። ምክንያቱም ካሸሪዋ እስካን አርጋ የሚሰጣትን ዋጋ ማስከፈል ነው እንጂ የምን እንደሆነ አይገልጽም እዚህ ማለት ነው። የ2 ብር የመጽሐፍ ዋጋ ትልቅ ፍሬም ላይ ለጥፈው የምትወስዱ ሰዎች ያላችሁ ተጠንቀቁ። ከተያዛችሁ በጣም ሪስክ ነው። ብትጠነቀቁ አሪፍ ነው ብዬ እላለሁኝ። እና እንደምታዩት በጣም የሚያምር አሁን ይሄ ጌሚንግ ለሚመቻችሁ አንዳንድ ዩቱበሮች ፍሬንዶች ያላችሁ ጌም የመጫወት የሚመቻችሁ እቺን ቤታችሁ ብትሰቅሏት በጣም ያበረች ፍሬም ናት። I don't need to get a life. I'm a gamer. I have lots of lives. ስንት ነው ዋጋው? What is the price? ያው እዚህ ጋር ነው $14። በጣም ፌር ነው። ይሄን የሚያክል ፍሬም ለተመቻችሁ ጥቅሱ። እነዚህ ስዕሎች ናቸው። ቅርጻ ቅርጾችም አሉ እዚህ ጋር። በጣም ያምራል። የሚያምር ቅርጽ ነው።
4 ብር ነው የሚሸጠው ይሄኛው ማለት ነው። እዚህ ጋር የምታዩት ቅርጽ ሁለቱም 14 ዶላር ነው የሚሸጠው ማለት ነው። እያንዳንዱ ወንድና ሴት አብራችሁ እንደዚህ መውሰድ ትችላላችሁ፣ ለየብቻ መውሰድ ትችላላችሁ። ዋጋው ከኋላ አለ። በጣም የሚያምር ቅርጽ ነው። እኔ የቅርጻ ቅርጽ አድናቂ ነኝ። በጣም ነው የሚመቸኝ። ወደፊት እንገዛለን። ስዕሎችም ይመቹኛል። እንደዚህ ወይም አብስትራክት የሆኑ ስዕሎች በጣም ነው የሚመቸኝ። ይሄም 16 ዶላር ነው። አሪፍ ነው። ከስዕል አንጻር ስዕል በጣም ውድ ስለሆነ 16 ዶላር በጣም አሪፍ ዋጋ ነው። ይህም እንደምታዩት ያምራል። የምትወዱ ካላችሁ እንደዚህ አይነት ነገሮች እዚህ መታችሁ ብትገዙ ሪኮመንድ አድርጋችኋል። 10 ዶላር ነው የሚሸጠው። ከሁሉም ደግሞ የወደድኩትን ላሳያችሁ። እዚህ ጋር ለማንሳት ትንሽ ተለቅ ስለሚል እናትና ልጅ በቃ ትክክለኛ የአፍሪካ ትራዲሽን በ11 ዶላር ታገኛላችሁ ማለት ነው። ይሄ በጣም የሚያምረው እነዚህ እንዳለ ኤቭሪቲንግ ያገለገሉ እቃዎች ናቸው። ሰዎች ከቤት ወደ ቤት ሲለቁ የሳይዝ ልዩነት ማም ስለሚኖር እና ደግሞ ሪፍሬሽ ማድረግም ስለሚፈልጉ በሚያዩት ነገር መጥተው እዚህ ዶኔት ያደርጋሉ። ይሄ ደግሞ ዶኔሽን ደግሞ ሄዶ ገዛቸውና አትርፎ ይሸጣል ማለት ነው። ከኦሪጂናል ዋጋው የወረደ ዋጋ ነው እና ይህን ይመስላል። ቦምባርሌም አለ፣ ራስታማን በጣም ብዙ ቅርጻ ቅርጾች ነው የምናየው። ከዚህ ጋር መጽሐፍቶች ናቸው። ገና መግቢያው ጋር ሆነን ነው እነዚህን ላየ ናቸው። ወደ ውስጥ ደግሞ ንግባና ደግሞ የቤት እቃዎችን ዋና የመጣንበትን የቤት ቁሳቁሶችን ደግሞ እናያለን ማለት ነው። እዚህ ጋር እንደምታዩት ይህም ቅርጽ አለ። 25 ዶላር ነው የሚሸጠው። ኔቲቭ እንትኖችን ይመስላል። ይሄ ካናዲያኖች እንደዚህ አይነት ከለር ነው ያላቸው። ቅርጻ ቅርጽ እና የፍሬም ፓርት እንዳለ እዚህ ጋር ነው ማለት ነው። ከላይ እንደምታዩት የተለያዩ ስዕላቶች ለቤቶቻችሁ በጣም በርካሽ ዋጋ ታገኛላችሁ። እኔ በጣም ኢንተረስትድ የምሆንባቸው ነው እያነሳው ማሳያችሁ። በጣም የወደድኳቸውን ነው ማሳያችሁ። ይሄ 9 ዶላር ነው የሚሸጠው። ይሄ እንደምታዩት 9 ዶላር ነው የሚሸጠው። በጣም ታምራለች። የሆነች ፓርት ግድግዳ ላይ ሰቀል ብትደረግ። አሁን እነዚህን እቃዎች እዚህ ቤት መታችሁ ብትገዙም ባትገዙም ማንም ጃጅ የሚያደርጋችሁ ሰው ይኖራል ብዬ አላስብም። ላይ ቅርጻ ቅርጽ ናቸው። ሌላ ምንም የተለየ ነገር የላቸውም። ያው ለምን እንደሚፈራ አላቅም። ከዚህ ገዛው ብሎ ለመናገርም እዚህም ሲታይም ለምን እንደሚፈራ አላቅም። ያው አሁንም በቀረጻ ማል ባላይ የሚያልፉ ሰዎች ስላሉ እንደዛ መላችሁ ማለት ነው። ፕሊስ ኢትዮጵያ ያላችሁን የይሉኝታ ስሜት አስወግዳችሁ በነፃነት መታችሁ እዚህ ግዙ። ምክንያቱም አንዳንዴ የዋጋ ቅናሽነት ብቻ ሳይሆን እቃዎቹንም ራሱ የድሮ እቃዎች ስለሆኑ እዚህ አታገኟቸውም። ለምሳሌ እዚህ ጋር ያዋቸውን ሽናው በጣም ወጣ ያለ እቃ ነገር ነው። ግላስ ነገር ነው። በጣም ከለርፉል ነው። 11 ዶላር በቃ የድሮ እቃዎችንም ራሱ እዚህ ነው የምናገኘው። ወጣ ያለ ነው። ከመጽሐፍና ከፍሬም ስንመለስ ደግሞ እዚህ ጋር የቤት እቃዎችን በእያንዳንዱ ሰዓናቶችን ዲዛይን ያላቸው ሰዓናቶችን ነው ምናየው። እንደምታዩት የተለያዩ ቅርጽ ያላቸው ሰዓናቶች አሉ እዚህ ጋር። ሁሉም የራሱ ዋጋ አለው። እዚህ ጋር ኤፍል ታወር ፍሬንች አሁን ፍራንስ እኔ ከፍራንስ ብወለድ ይሄን ነበር በዚህ ነበር ወሮ የኢትዮጵያ የለም እንጂ 10 ዶላር ነው የሚሸጠው። የተለያዩ ቅርጽ ያላቸው ቺፒኮክ ናት። ቺፒኮክ ያበረች 4 ኪሎ በቃ እቺን ሰዓቱ ጋር መስቀል ከተተከለችው ፒኮክ በጣም ያምራል። እንደምታዩት ቅርጻ ቅርጾች አሉ ከላይ እንደምታያቸው በጣም ውብ የሆኑ ቅርጻ ቅርጽ ያቸው። እኔን ቅርጻ ቅርጽ ስንት ይሸጣሉ? አሁን በዚህ 20 ዶላር ይሸጣሉ። ይሄ ቅርጽ ማለት ቫልዩ ቪሌጅ የሚል ብራንድ አለው። 20 ዶላር ነው የሚሸጠው። በኢትዮጵያ መጡት ቅርጻ ቅርጾች ውድ ይመስሉኛል። እንደዚህ አይነት ነገሮች ኢትዮጵያ ውስጥ አሁን 5 ዶላር ነው የሚሸጠው። እቺኛው ይሄ በፊት ጥቁር አንበሳ አካባቢ እየሄድን ነበር የምንገዛው 5 ዶላር። በፊትም ውድ ነው እዛ። እዚህ አሁን ለስንት እንደገባን እንጃ፣ ግን እዚህ በ5 ዶላር እናገኘዋለን። እና እነዚህ እንዳለ የምታያቸው እንዳለ ቅርጻ ቅርጾች ናቸው። እነዚህ ቀረብ አድርጌ ሳያቸው ከ10 ዶላር ያልበለጠ ዋጋ ነው ያላቸው እያንዳንዱ እነዚህ ቅርጻ ቅርጾች ማለት ነው። ዋው! እዚህ ጋር ደግሞ ካየሁት ነገር የሚመቸው የሚያምር ያላቸው ዮሴፍና እመቤታችን በስደት ላይ ያለውን ነው መሰለኝ። ክርስቶስ ግን የለም እዚህ ጋር። ለምን እንደሆነ አላውቅም። ክርስቶስ እዚህ ጋር የለም። ይሄ ዮሴፍ ይመስለኛል። እጮኛዋ ዮሴፍ ከእመቤታችን ጋር በመሆን አንድ ላይ ነው መሰለኝ የሚሸጠው። ግን ስንት ነው ይሄኛው? 13 ዶላር ነው ይሄ አንዱ ብቻውን። እዚህ ጋር ደግሞ ይሄም 13 ዶላር ነው የሚሸጠው። ቅርጻ ቅርጽ ከፈለጋችሁ ደግሞ እንደዚህ ያለ አሁን ያየ ነው የቅርጻ ቅርጽ ፓርት ነው። ወደ ቤት እቃ ደግሞ ወደ ቀጣይ ሸልፍ ደግሞ ሙቭ እናደርጋለን ማለት ነው። እዚህ ጋር ደግሞ እንደምታዩት ብርጭቆ ምናምን ሴምቲንግ ነው። እዚህ ጋርም ቅርጻ ቅርጽ ነገር ነው ያላቸው። በዚህ በኩልም ግላስ የሆኑ አበባ ማስቀመጫዎች በ19 ዶላር ከና አርቲፊሻል አበባዎቹ። እዚህ ጋር ደግሞ አንዳንድ ደግሞ ኤክስፔክት የማታደርጉት ዋጋ አለ። አሁን እዚህ ጋር 4 ዶላር ነው ለዚህ አበባ ማሳደጊያ ነው። ይህም በጣም ያምሮ ሸክላ ነው። በጣም ከባድ ሸክላ ነው። 11 ዶላር። ግን እንደዚህ የአበባ እቃ ማስቀመጫዎች ምናምን ናቸው። እንደዚህ እንዳለ ይህ ሼልፍ አብዛኛው የአበባ እቃ ማስቀመጫ መሰለኝ። እነዚህ ግላሶቹ ምናምን ነገር
በቃ በ5 ብር በ6 ብር ምናምን ነገር ነው የሚሸጡት። እዛ ጋር ምንዳያቸው ይሄ ብርሌ ነው መሰለኝ። ወደፊት ጠጅ ቤት የመክፈት ሀሳብ ያላችሁ ቶሮንቶ ላይ ቆንጆ ብርሌ ነው ያገኙላችሁ። ስለዚህ ብርሌ ትራዲሽናል በመጠጣችን ነው የሚባለው ውሸት ነው ማለት ነው። ካናዳ እዚህ ካለ በቢጫ ለዛውም በዚህ ጠጅ ቢቀርብ አስባችሁታል? የሆነ ባህላዊ ቤት አሁን ባህላዊ ቤት ያላችሁ ሰዎች፣ እዚህ ምግብ ቤት ያላችሁ ሰዎች እንደዚህ እየመጣችሁ እንደዚህ አይነት ነገርም በርካሽ መግዛት ትችላላችሁ። ስንት ብር ነው ይሄ? $12 ብቻ ነው የሚሸጠው። ግን በጣም የሚያምረው ሬስቶራንት ውስጥ የተሰቀለ በጣም ያምራል ብዬ አስባለሁ። ከፈለጋችሁ ውስጥ ላይ ትከታችሁበት ምናምን እንዲበራ ማድረግ ይቻላል። የተለያዩ ዲዛይኖች ያላቸው የአበባ ማስቀመጫዎች እንደዚህ እናገኛለን ማለት ነው። እዚህ ጋር ክሪስማስ ልብሶች ናቸው እንዳለ። ክሪስማስ ስለማይመለከተን አናየውም እንጂ የክሪስማስ ዲኮሬሽን እና ልብሶች ናቸው የሚሸጡት። ወንድና ሴቶች ለየብቻ የተለያዩ አሉ ማለት ነው። ይሄኛው ማይል እንደዛ ነው። በዚህኛው አይል ልብስ ነው። ልብስ ስላየን ብዬ ነው ድጋሚ ላለመድገም ነው ልብሱን ማልሄደው። ዛሬ ሀሳባችን የቤት እቃ ስለሆነ የቤት እቃዎችን የት እንደምናገኝ ነው። እነዚህ እንደምታያቸው ሳህናቶች ናቸው። በዚህ በኩልም ደግሞ እንደምታዩት ብርጭቆዎችን፣ ሻይ ማንኪያዎችን፣ ሻይ ማስቀመጫዎችን፣ ብርጭቆዎችን ምናምን ነገር እናገኛለን። ቶሮንቶ ሰልቫጅ ሲባል እንደዚህ ነው ማለት ያገለገሉ እቃዎች እንደዚህ ነው ተሰቅለው የምንገዛው ማለት ነው። ካናዳ ውስጥ ግን አንዳንድ ዋጋ በጣም ውድ ነው። አሁን ይሄ ከአንድ ነገር ላይ ተልጦበት ካልሆነ በስተቀር ውድ ነው። ወይም ደግሞ ሴቱ ነው የሚሆነው ሙሉ ሴቱ። ምክንያቱም እንደማየው ከሆነ ሌሎቹ ላይ የለም ዋጋ የተለጠፈባቸው ዋጋ ስለሌለ ፎር ሹር 6 አለ ወደዛ አጠቃላይ ነው 24 ብር የሚሆነው እንጂ ብቻውን 24 ብር ማንም አይገዛም። ይሄ ውድ ነው በጣም። እነዚህ ግን አሉ በጣም ያማምሩ ኢንተንኮች አሉ 8 ብር ምናምን ነው። አሁን ይሄ ከዚህ በፊት እንደነገርኳችሁ ይሄ ቫልዩ ቪሌጅ የሚባለው ካምፓኒ ሙሉ ለሙሉ አትራፊ ካምፓኒ ነው። እኛ ሰዎች ለድርጅቶች ልብሶቻችንን አሁን ይህን ጃኬት በነጻ እዛ ሄጄ ስሰጥ ይሄ ካምፓኒ ሄዶ ከድርሃ ድርጅቱ በ3 ብር ይገዛና እዚህ መጥቶ በ10 ብር ይሸጣል ማለት ነው። በአንድ በሌላ መንገድ እዚህ መጥቶ መግዛት የዚህ ያለው ካምፓኒ ባለቤት እዛ ሄዶ ስለሚገዛ እንደ መርዳት እንቆጥረዋለን። እኛ እዚህ ካልገዛ ነው ስለማያዋጣው ሰውየው ሄዶ አይገዛቸውም። ይህን ጃኬት ደግሞ ለምን ይሸጣሉ ካላችሁ በምትሰጡበት ድርጅት በኩል ለዚህ ልብስ ልኮ ያልሆነ ሰው ከተገኘ በዛ መንገድ ከሚጣል ልብሱ እንደዚህ ለሽያጭ ይቀርባል ማለት ነው። ታሽጎም ደግሞ እንደዚህ እንደ ፓኬጅ ነገር የተዘጋጁ እቃዎች አሉ። እነዚህ ቤልቶች ናቸው። እነዚህ ክሮች ናቸው። ኦኬ ታሽጎ የተዘጋጁ እቃዎች አሉ። እንደዚህ እንደምታያቸው እየገዛችሁ በጣም ረካሽ ናቸው። እያንዳንዱ እንትን 4 ብር ናቸው። ይሄም 4 ብር ነው። ይሄ 6 ብር ነው። ውስጡ እንደ ፕላስተር ምናምን ነገር አለው። ዲኮሬሽን ቃለው እያንዳንዱ የተለያየ ፓኬጅ አለው ማለት ነው። እዚያም እንደምታዩት ነው። ኩባያና ሲኒ ጋር አካባቢ መተናል። እነዚህ የተለያዩ ከለርፉል ያላቸው ኩባያዎች ናቸው። የሻይ ብርጭቆች አሉ እዚህ ጋር እንደምታያቸው። እነዚህ የራሳቸው ዋጋ ይኖራል ብዬ አላስብም። በቅድሙ አንዱ ላይ ለጠፍና በአንዱ የተለጠፈው እንትን ይላል ማለት ነው። ሰፖርት ሰላም ዘ ቫዮለንስ ኤንድ ሻንዘገን ስላል ያው ሽጉጥን እቃወማለሁ ነገር ነው። ተኩስን እቃወማለሁ ነው። ሾርባ መጠጫ እቃዎች አሉ። አራቱን አያችሁ ኤክስ 4 ኤክስል እና 8 ብር ያለ አራቱን በ8 ብር በጣም አሪፍ ዋጋ ነው። እውነት ዋልማርት ሄደን ከምንገዛው አይገናኝም። እነዚህ አይነት እቃዎች ደግሞ በፈላ ውሃ ከታጠቡ በቃ ዋንስ ከታጠቡ ምንም አይነት ባክቴሪያ ይዘው ይመጣሉ ብዬ አላስብም። እነዚህም ሰአን ሙሉ የተደረደሩ ሰአኖችም አሉ። እነዚህ ዋጋ የለበትም ግን ፎርሹር ወይ መጨረሻ ላይ ምናምን ነገር ይኖራል። እዚህ ጋርም ደግሞ አለ 9 ብር ነው አምስቱን። እነዚህ ይህን የወጥ መጨለፊያ አምስቱን 9 ብር ነው እና አሪፍ ነው። በጣም አሪፍ ዋጋ ነው ያላቸው ማለት ነው። እዚህ ጋርም ደግሞ ብርጭቆዎች አሉ። እዚህ ጋር 6ቱን ብርጭቆ እንደዚህ አይነት 6ቱን ብርጭቆ በ6 ብር አንዱን በ1 ብር ማለት ነው። በጣም አሪፍ ነው ብዬ ነው የማስበው። አንዱን በ1 ብር ቆንጆ ነው ብዬ ነው የማስበው። እዚህ ጋር የወይን መጠጫዎች አሉ። ይህን 3ቱን በ5 ብር የወይን እቃዎች፣ እነዚህ 4ቱን በ5 ብር እነዚህ አይነት ወይን እቃዎች። እኛ እኮ ካናዳ ራቀች እንጂ ስንት ቢዝነስ ሲሰራ ነበር። ይህም በጣም ነው ትልቁ ወይን መጠጫ እዚህ ጋር እንደምታዩቸው ናቸው። ከኦሪጂናል ዋጋዎቹ አንጻር ጭራሽ አይገናኝም። ከኦሪጂናል አንጻር ዋጋው ጭራሽ አይገናኝም። እኛ ትንሽ የሚያሰጋን ነገር ምንድን ነው? ጥራት ነው፣ የኳሊቲ ነው የሚያሰጋን። እሱም ደግሞ በእንትን በፈላ ውሃ ሲታጠብ የሚለቅ ይመስለኛል። ኒው ካመሮች ምንም መፍረት አያያዛችሁ እዚህ መጥቶ ለመግዛት እኛም ከዚህ ገዝተን ነው አንዳንድ እቃዎች ቤቶቻችንን ያሟላ ነው። ሲኖራችሁ ደግሞ ወደፊት የምትፈልጉትን አይነት ላይፍ ስታይል የምትፈልጉትን አይነት ብራንድ መከተል ትችላላችሁ። ለአሁን ግን አስ ቢጊነር እንደምታዩቸው ነጮች ምናምን ናቸው። እንደውም ከጥቁሮች ይልቅ ነጮች ናቸው ሾፕ እያደረጉ ያሉት። መታችሁ ግዙ። ቫልዩ ቪሌጅ ወይም ደግሞ ትሪፍት ብላችሁ ኒርሚ ብላችሁ ሰርች አድርጉ ማለት ነው። ማሽኖች ጋር ደርሰናል ማለት ነው።
እነዚህ እንዳለ የቡና ማፍያዎች ናቸው። የማይሰሩትን መመለስ ትችላላችሁ፣ ችግር የለውም። አሁን ይህን የሚያክል ማሽን $20 ነው የሚሸጠው ከነ ፌርሙዙ ምናምን። ውሃ ቦይለር በ9 ብር ሙሉ ቦይለር። ኮፊ ማፊያው ይሄ 6 ብር። እነዚህ የማይሰሩትን መመለስ ትችላላችሁ፣ መብታችሁ ነው። የሚሰሩትን ቼክ እያስደረጋችሁ እዚሁ መውሰድ ትችላላችሁ። የተለያዩ ማሽኖች ናቸው። ውሃ ማፊያዎችን፣ ሽንኩርት መፍጫዎች ምናምን ናቸው እነዚህ እንዳለ። በዚህ በኩል ደግሞ ትላልቆች እቃዎች ናቸው። ወጥ ማመጨለፊያዎች ናቸው መሰለኝ እነዚህ። ውሃ እኛ ወጥ ለመቀነሻ ምናምን የምንጠቀማቸው እነዚህ ኬክ ምናምን መስሪያ ፓስትራ ናቸው። አሁን ለምሳሌ ብናወጣት $3 ናት የምትሸጠው። እነዚህን $1 መግዛት ትችላላችሁ። አክቹዋሊ ማሽኖችን ግን እድለኛ ከሆናችሁ አንዳንዴ በጣም አሪፍ ማሽኖች ታገኛላችሁ። እዚያ ጋር ደግሞ የኤሌክትሪክ ፓርቶች ናቸው። እዚህ ጋር ደግሞ ያሉት የቻርጀር፣ የሞባይል ቻርጀር፣ የፒሲ ቻርጀር እና አንዳንድ ላፕቶፕ ቻርጀሮች ለየብቻ እንደዚህ ተበትነው ታገኛላችሁ። የምትፈልጉት አይነት ታይፕ ካገኛችሁ ደግሞ ቻርጀር እዚህ ጋር ማግኘት ትችላላችሁ ማለት ነው። እንደዚህ ደግሞ ታሽገው ያሉ ደግሞ ከቨሮች አሉ። ሞባይል ከቨር አይፎን ስንት እንደሆነ አሁን አናውቅም፣ ግን እዚህ ውስጥ ብቻውን 4 ከቨር አለ እና አንዱ $4 ነው። ይሄ ሙሉ ፓኬጅ የሚሸጠው። ጥራቱን አላውቅም፣ ምን ያህል ኳሊቲ አሪፍ የሚለውን አላውቅም፣ ግን እንደምታዩቸው ታሸጉ ነገሮች ናቸው። እዚህ ጋር ደግሞ ብረት ድስቶች ምናምን አሉ። ሾርባ መስሪያ መቀቀያ ምናምን ነገር አላቸው። አሁን ይህን ብረት ድስት ብናየው ስንት ብር ነው የሚሸጠው? ሪዘርቭ ፕራይስ $22 ነው የሚሸጠው። ይሄኛው እዚህ ጋር መግዛት $22 ነው። የተለያዩ ያገለገሉ በ14 ብር የሚሸጣል። እዚህ ጋር ደግሞ 21 ብር አለ። መጥበሻዎች አሉ። ኤቭሪቲንግ የምትፈልጉት አይነት ታይፕ መጥበሻዎች አሉ። እንደምታያቸው እያንዳንዱን ዋጋ እንዳላሳያችሁ ሰዓት ስለሚገድበን ነው። በምሳሌ አሁን ከመጥበሻ አላሳየዋችሁም፣ ግን ይህ መጥበሻ ላሳያችሁ። ይህ በጣም አሪፍ ትልቅ ብራንድ መጥበሻ ነው። 22 ብር ነው የሚሸጠው። ይሄ ትልቅ ብራንድ ነው ብያቸዋለሁ። አያዝም፣ አያሳርርም፣ አሪፍ መጥበሻ ነው። እነዚህ ጋር ደግሞ ፌርሙዞች ናቸው። እንዳለ የምትፈልጉት አይነት ታይፕ ፌርሙዞች እያመጣችሁ መውሰድ ትችላላችሁ። ይሄኛው ውሃ ማቀዝቀዣ $4 ነው የሚሸጠው። እነዚህ ኮፊ ደግሞ 3 ብር አለ። ኮፊና ትኩስ ነገር መያዣ። እዚህ ጋርም ሌላ አይነት ታይፕ አለ። 6 ብር ነው የሚሸጠው። እያየን ነው የቤት እቃዎችን። የልብስና የጫማ ማላሳያችሁ ኦልሬዲ አሳይቻችኋለሁ ከዚህ በፊት። የልብስና የጫማ ማላሳያችሁ ኦልሬዲ ከዚህ በፊት አሳይቻችኋለሁ። መድገም ነው የሚሆነው ብዬ ስለማስብ ነው። ሰዓቱ ከሚራዘም ዋና ወደ መጣንበት የቤት እቃዎች ላይ ስለሆነ የልብስና ጫማ ያላያችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እሱ ሊንኩን። እሱ ላይ ገብታችሁ የሰልቫጅ በካናዳ የሚለውን ቪዲዮ ብታዩ ሞር ስለ ልብስና ስለ ጫማ የተናገርኩትን ነገር ታገኛላችሁ። እዚህ ጋር ደግሞ አንዳንድ ዳቦ መጋገሪያዎች ማሽኖችን የምናገኘው እና ኦቭኖችም አሉ። ማይክሮ ኦቭኖች አሉ። ዳቦ ቶስት ማድረጊያ ነው ይሄኛው። ዳቦ ማብሰያ ማለት ነው። ዳቦን ትከቱና ከላይ ትንሽ በሰል እንጂ ማድረጊያ ነው። ይሄ ዳቦ መጋገሪያ ነው መሰለኝ። ይሄኛው ማሽን $20 ነው የሚሸጠው። መስራት አለመስራቱን ቼክ ማድረግ ይቻላል። እዚህ መታችሁ። እነዚህ እንቁላል መጥበሻ ናቸው። እነዚህ ህጻናቶች ለምሳቃ ምናምን እንቁላል መጥበሻ ናት። የህጻናት ልብስ ደግሞ እዚህ ጋር ነው። የልብስ በጣም ትልቅ ነው ቤቱ። ለልብስ እንደዚህ በጣም ትልቅ ነው እንደምታዩት። እነዚህ ጋር የህጻናት ልብሶች እንደምታዩቸው እንደዚህ ያሉ እንደምታዩት ልክ የህጻናት ልብሶች ተደርድረው እናገኛለን። እንደዚህ ማለት ነው። ስለ ህጻናት ልጆቻቸው ደግሞ አሻንጉሊት ይገዙና አሻንጉሊቶቻቸው ሲያልቅ አሻንጉሊቶቻቸውን ከሚጣል እንደዚህ መጥተው እዚህ እንደሆነ ያደርጋሉ። የተለያዩ አሻንጉሊት የተለያየ ዋጋ አሉ። ይሄ 5 ብር ነው የሚሸጠችኝ አሻንጉሊት። ኦሪጂናል አሻንጉሊቶች ፎርሹ ዋጋቸው ቀነስ ያለ ነው የሚሆነው። ህጻናት መጫወቻ እንደምታዩት እንደዚህ ሞልቶ ተትረፍርፎ ታዩታላችሁ። ልጅ ወለዳችሁ ህጻናት መጫወቻ እንደዚህ ተትረፍርፎ ታዩታላችሁ። አዲስ ገዝታችሁ መማረር አይጠበቅባችሁም። አሁን ካለው የኢንፍሌሽን አንጻር ከኑሮ ውድነት አንጻር እዚህ መታችሁ ልጆቻችሁን እንደዚህ ሸርታቴ መጫወቻዎችም አሉ። በዚህ በኩል መኪናዎች አሉ እንደምታዩቸው፣ ፈረሶች አሉ። የተለያዩ ሽጉጥ አለ እዚያ እንደምታዩት የህፃናት ታኮሻ ሽጉጥ አለ። እንደየእድሜያቸው እንደሚያስፈልጋቸው አይነት ጌሞች አሉ። ጆተኒ አለ። እዚህ ጋር ደግሞ ጆተኒ ይልመድ ካላችሁ ልጄ ሴት ከሆኑ ደግሞ አልጋም አለ በፒንክ ደግሞ ከለር። ለሴቶች ደግሞ የተለያዩ አሻንጉሊቶች የተለያዩ መጫወቶች አዘጋጅተዋል። በዚህ ሌቭል ለህፃናት መጫወቻ ተትረፍርፏል ማለት ነው። እንደ ቅድሙም ደግሞ እንደዚህ የታሸገ የህፃናት መጫወቻ አለ። ሽጉጥ መብሻ ምናምን ነገር ነው። ኮንስትራክሽን እንዲለምድ ነገር ነው ልጁ። $4 ይሄን ብትገዙለት ለልጃችሁ አመት ይጫወትበታል። ከእንደዚህ አይነት ከለር እየራቅን ወደ እነዚህ እያደላን የክሪስማስ መጫወቻ ነው መሰለኝ። በዚህ ሌቭል የህፃናት መጫወቻዎች ታሽገው $4 አንዱ ትሪፍት ስቶር ገባ ብላችሁ እንግዲህ እዚህ ጋር የተለያዩ አይነት መኪኖች አሉ። እኔም ተሸወቅኩኝ። እስከዛሬም ለሀገር ቤት ስልክ ለልጆች እንደዚህ አይነት መጫወቻዎችን በርካሽ ማግኘት የቻልኩ ነው። አዲስ የገዛሁት በ6 ብር እዚህ ጋር 4 መኪና መላክ ይችል ነበረ።
ያን ራሱ ነው ዛሬ ነው ያወቅኩት። በዚህ ሌቭል ህጻናት መጫወቻ እንዳለ ማለት ነው። እንደምታዩት እንዳለ ታሽጎ ህጻናት የሚሸጥ አሻንጉሊቶች ናቸው ማለት ነው። እንደዚህ ጸጉራቸው የሚሰሯቸው ራሱ በጣም በርካሽ በ5 ብር እንደምታዩት ይሸጣሉ ማለት ነው። ከሀገር ቤት ወላድ ሲደውልባችሁ ኤኒሞር ልትጨነቁ አይገባም ማለት ነው። ከዚህ መታችሁ $20 4000 ብትልኩ በቃ ልጁ 18 ዓመት እስኪሞላ ይጮትበታል። እና አሪፍ ነው በጣም ልብስም እንደዚህ ይመስላል። ልብስ በግራም በቀኝም ከዛኛው ስቶር በተለየ መልኩ እዚህኛው ስቶር ልብስም አለ። እንዳዲስ መረጃም እንዳይሆንብኝና ሰዓቱን እንዳልገፋው በሚል ነው ልብስም አላሳያችሁ። እዛኛው ቪዲዮ ላይ ያየ ነው። እዚህ ደግሞ የምናየው ብርድ ልብስ ነው። ብርድ ልብስ እንደምታዩት ታጥቦ በኬሚካል ጠርቶ ሳኒታይዝ ተደርጎ እንደዚህ ተሰቅሎ እናገኘዋለን። ብርድ ልብስም መጋረጃ እንደዚህ ይሸጣል ማለት ነው። ከ11 ብር ጀምሮ እነዚህ እንደምታያቸው መጋረጃዎችና ልብሶች ናቸው። $11 ነው የሚሸጡት እንዳለ ማለት ነው። $11 የቤቶ መጋረጃ ቢሸጡ ቫልዩ ቪሌጅ ማስታወቂያ ላይ እንዴት ነው? ማስታወቂያ ማስተላለፍ የምትፈልጉ ሰዎች እኔን ማናገር ትችላላችሁ። በዛ አጋጣሚ ትራሶች አሉ። ከባለፈው ቫልዩ ቪሌጅ በተለየ መልኩ እዚህ ጋርም ትራስ አለ። የራሳቸው ዋጋ አለ። ከ3 ብር ጀምሮ የተለያዩ ዋጋ አላቸው ማለት ነው። ልብስ ማንጠልጠያዎች አሉ። እንደ ሴቶች እህቶቻችን ደግሞ ፀጉር መተኮሻ እዚህ ጋር አለ ማለት ነው። በተለያየ መልኩ $15 ነው የሚሸጡት እነዚህ እንዳለ ማለት ነው። ኤሌክትሮኒክስ ጋር መተናል። ኤሌክትሮኒክስ ጋር የምትፈልጉት አይነት የቤት ስልኮች አሉ። እዚህ ጋር ስፒከሮች አሉ። እንደዚህ አይነት ስፒከሮች የምትፈልጉ ሰዎች ካላችሁ ስፒከሮችን እዚህ ማግኘት ትችላላችሁ። እንደዚህ አይነት መኪና አለ። ልጃችሁ ደግሞ አደግ ካለ ትንሽ የስራ አሮን ነው $30 ነው የሚሸጠው። እንደሚታዩ $30 ነው። መቀመጫ ነው። የድሮ ሬዲዮ በዚህ ሬዲዮ ያደገ ሰው አለ። የዘንድሮ ልጆች አያውቁት እና እነዚህ ኤሌክትሮኒክስ ናቸው። በቃ ምሳሌ እዚህ አካባቢ ምንም መስመር ሊይዝላችሁ አልቻለም። ምሳሌ ግን ኤሌክትሮኒክስ ነገር ነው። የምትፈልጉት አይነት ቼክ እያስደረጋችሁ ትችላላችሁ። ቤት ቅርጻ ቅርጾችም አሉ። ዛሬ እንደውም ብዙ የለም እንጂ የቤት መቀመጫ ወንበሮች፣ ሶፋዎች ምናምን ነገር ያው እዛ እንደምታዩት ቫክዩም ማድረጊያ ነው። መስራት አለመስራቱን ቼክ ማስደረግ ትችላላችሁ። ሶፋዎችም ይኸው እንደምታዩት ሌዘር ሶፋ ነው። ዋጋው አይታይም። ዋጋው የለም እንጂ የሚሸጥ ሌዘር ሶፋ ነው። እነዚህም ሶሎ ሶፋዎችም እነዚህ የሚሸጡ ናቸው። ጠረጴዛዎቻቸው ማለት ነው። ቴሌቪዥንም እዚህ ጋር ምን የሚያክል ቴሌቪዥን አለ። በኢየሱስ ስም በጣም ትልቅ ቴሌቪዥን ነው። ዋጋው ስንት ነው? $245 ነው የሚሸጠው። ስንት ኢንች እንደሆነ አሮን ነው። ስንት ኢንች እንደሆነ እዚህ ጋር ነግርም $245 ነው። ብራንድ ውስጥ ራሱ ወሳኝነቱ ብራንዱ ነው። ብራንዱን አይገልጽም፣ ግን በጣም ትልቅ ቴሌቪዥን እንደምታዩት። ይሄ ኮፒ ነው መሰለኝ። HP ወረቀት ፕሪንት ማድረጊያ ነው። ፋኖች አሉ። ለክረምትና ሙቀት የተለያዩ ፋኖች አሏቸው። እዚህም በተለያዩ ዋጋ ሁኔታ መብራቶች አሉ እንደምታያቸው። ይሄ አሁን 14 ብር ነው። 14 ብር ናት። ይሄም እንደዛው 13 ብር ነው። የተለያዩ የቤት አምፖሎች አሏቸው ማለት ነው። የቤት አምፖሎች እዚህ መታችሁ ፈለጉትን አይነት እቃዎችን መውሰድ ትችላላችሁ። እድለኛ ከሆናችሁ አሪፍ እቃ ታገኛላችሁ። እድለኛ ካልሆናችሁ ኔክስት ታይም መሞከር ነው። ለበረዶ ላይ ስኬት ማድረጊያም ለልጆቻችሁ ስኬት እንዳለህን ስኬት ሹዝ አለ። ዲስክቶፖች አሉ። እዛ ጋር ላፕቶፖች አሉ። ዲቪዲዎች አሉ። ቴሌቪዥኖች እንደዚህ ተደርድረዋል። እዚህ ጋር እንደምታዩት ሰውየው ቴሌቪዥን ነው መሰለኝ የሚሸከመው። እንደምታዩት የድሮ ቴሌቪዥኖች፣ ስፒከሮች፣ ብዙ አይነት እቃዎች አሉ። ጋይስ በቫልዩ ቪሌጅ የነበረን ቆይታ ይህን ይመስላል። በፓርት 1 በባለፈው ቪዲዮ ልብስና ጫማን ስላሳየን ዛሬ ምንም ልብስና ጫማ አልኩም፣ ምክንያቱም በጣም ሰፊ ስለሆነ ረዥም ሰዓት ስለሚወስድብን። በልብስና ጫማ በኩል የባለፈውን ቪዲዮ ያላያችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሊንኩን በመጫን የባለፈውን ቪዲዮ ማየት ትችላላችሁ። ዛሬ ግን ስፔሲፊካሊ የቤት እቃዎች ላይ ኩባያዎችን፣ ሳህኖችን ለኒው ካመሮች ከሸልተር ወደ ቤት መከራየት ስትወጡ ወይም ደግሞ ሸልተርም ሳትገቡ አዲስ ኑሮ ለምትመሰርቱ ሰዎች ኑሮአችሁን ከሚያቀልላችሁ አንዱ ስቶር ውስጥ አንደኛና ዋነኛው ቫልዩ ቪሌጅ ነው። ይህንን ስም በደንብ ሴቭ አድርጎ ያዙና ሸልተር ያላችሁ ስትወጡ፣ ኒው ካመሮች ደግሞ ያው አሁንም ቢሆን ለቤት እቃ የሚያስፈልጋችሁ ነገሮች ካለ እዚህ መታችሁ ሳህኖችን፣ ብረት ድስቶችን፣ ሶፋዎችን መታችሁ ላይፋችሁን ኢዚ ማድረግ ትችላላችሁ ማለት ነው። በዛሬ የነበረን ቆይታ ይህን ይመስላል። ሰብስክራይብ ማድረግ እንዳይረሳ። 5000 ስንገባ ቻሌንጆችን እንጀምራለን። ጉዞ ወደ 4000 ላይ ያለ ነው። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ላይክ ኮመንቱ ማድረግ እንዳይረሳ። የሳምንት ሰው ይበለን። ዋጓል